በመቶ ሺዎች የሚቆጠሩ የሰው ልጆችን ነፍስ ቀጥፏል የተባለው የሰሜኑ ጦርነት ማብቂያውን ያገኘው በደቡብ አፍሪካ በተፈረመው የፕሪቶሪያ ውል ነበር። በኢትዮጵያ መንግስትና በህወሓት መካከል የተደረገው ደም አፋሳሽ ጦርነት እንዲያበቃ ከፍተኛ ጥረት ካደረጉት ውስጥ አንዱ የቀድሞው የናይጄሪያ ፕሬዝደንት የነበሩት ኦሉሴጉን ኦባሳንጆ በጦርነቱ የወደመውን መልሶ ለመገንባት 25 ቢሊዮን ዶላር እንደሚያስፈልግ በወቅቱ ተናግረዋል። ጥር 26 ቀን 2015 ዓመተ ምህረት ከሰሜኑ ጦርነት በኋላ የህወሓት አመራሮችና ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ፊት ለፊት ተገኝተው የመከሩበት ወር ነበር። ያኔ የህወሓት አመራሮች እነሱ እንደሚሉት ወደ ቤተ መንግስት የሚያመሩበት በርና መስመሩም አንድ ነበር። በእርግጥ ዶክተር ደብረጽዮን ገብረ ሚካኤል አሁን በክልሉ ያለው የስልጣን ሹኩቻ የተጀመረው በሰሜኑ ጦርነት ወቅት መሆኑን ቢናገሩም ከዚያ እየዋለ እያደረ በመካከላቸው የተፈጠረው መሰንጠቅ በጋድ መታየት ጀመረ። አንዱ አንዱን መክሰስና ማጣጣል ጎራ ለይተው ስራቸው አደረጉት። ውስጡን ሲወራ የነበረው የህወሓት መከፋፈልም ጋድ ወጥቶ የጌታቸው ረዳና የዶክተር ደብረጽዮን ገብረ ሚካኤል ቡድን ተባለ። በመካከላቸው የነበረው ልዩነት እየተወጠረ የእርስ በርስ መካሰስና መወነጃጀሉ ተባብሶ ቀጠለ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ጊዜያዊ አስተዳደሩ ስራውን እየሰራ አይደለም፣ ተፈናቃዮችንም ወደ ቦታቸው እየመለሰ አይደለም ሲል ከሰሰ። ህወሓት ህጋዊ ሰውነት እንዲያገኝ ምርጫ ቦርድን ሁለቱም እየጠየቁ መሆናቸውን አስረዱ። ምርጫ ቦርድ ህጉ ተሻሽሎ ህወሓት ዳግም እንዲመዘገብ አዘዘ። ህወሓት በበኩሉ በሰጠው ምላሽ ዳግም መመዝገብ ሳይሆን የሚፈልገው የቀድሞ ህጋዊ ሰውነቱ እንዲመለስለት እንደሆነ ተናገረ። ይህም ሁለቱንም ቡድኖች ያግባባ ነበር። በህወሓትና በምርጫ ቦርድ መካከል ያለው አለመግባባት ሳይፈታ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን 14ኛ ጉባኤውን ለማካሄድ በዝግጅት ላይ እንዳለ ተናገረ። ህወሓት አካሄደዋለሁ ያለው 14ኛው ጉባኤ ተቀባይነት የሌለውና ለዳግም ትርምስ ሊዳርግ የሚችል ተግባር መሆኑን የኢትዮጵያ መንግስት በኮሚኒኬሽን አገልግሎት ሚኒስትሩ በኩል ተናገረ። የክልሉ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በወቅቱ ባወጡት መግለጫ ህወሓት አድርጓለሁ የሚለው 14ኛ ጉባኤ ህገወጥና አንጻራዊ ሰላም ያገኘውን ክልል ወደ ዳግም ቀውስ የሚከት ነው አለ። የክልሉ ጊዜያዊ አስተዳደር የፌዴራል መንግስትም መግለጫዎች ተቀባይነት ሳያገኙ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን 14ኛ ጉባኤውን አካሄደ። ከጉባኤው መልስ ባደረገው ስብሰባም አቶ ጌታቸው ረዳን ጨምሮ 16 የፓርቲውን ከፍተኛ አመራሮች ከፓርቲው ማገዱን ህወሓት ተናገረ። እና በህገ ደንባችን መሰረት ይቀርና በጉባኤ ያልተሳተፈ የአመራር ሆኖ የማዕከላዊ ኮሚቴ ስብሰባ እንዳይካሄድ እንቅፋት የፈጠረ ወይ ሆን ብሎ የጠፋ በህገ ደንብ ድርጅቱ በዛው ነው የሚወጣው። ድርጅቱ እንደተባለ በእርግጥ በወቅቱ ምርጫ ቦርድም ሆነ ጊዜያዊ አስተዳደሩ አስቀድመው ህወሓት የሚያደርገው ጉባኤ ብቻ ሳይሆን የሚያሳልፋቸው ውሳኔዎችም ተቀባይነት እንደሌላቸው ተናግረው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን አቶ አማኑኤል አሰፋን በአቶ ጌታቸው ምትክ ምክትል ሊቀመንበር እንዲሆኑ ሟቸዋል። ማለት ኢትዮጵያ ውስጥ ወይም በፌዴራል መንግስትና በትግራይ መካከል ግጭት ለማስነሳት ይህንን ምክንያት ሊሆን አይችልም። መሰለ አንድ ድርጅት አንድ አዳራሽ ውስጥ ተዘግቶ የራሱ ጉዳዮችን ለመፍታት የሚያስችለው ስብሰባ ወይም ጉባኤ ማድረጉ በዚህ ደረጃ ጦርነትን ይቀሰቅሳል የሚል እምነት በማንም ማለት መመዘኛ ምክንያት ሊሆን አይችልም። የእርስ በርስ መካሰሱ አንዱ የሌላውን ስም የማጠልሸት ተግባር እየተባባሰ ሄደ። ይብስ ብሎ መካሰሱ በፕሪቶሪያው የሰላም ስምምነት ላይ ደረሰ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የፕሪቶሪያውን የሰላም ስምምነት ለመፈራረም ወደ ደቡብ አፍሪካ ያቀናው ቡድን ባልተወያየንባቸው ጉዳዮች ላይ እና አቶ ጌታቸው ረዳ ከፌዴራል መንግስት ጋር ተፈራረሙ እያሉ በአደባባይ መካሰሱን ተያዙት። አቶ ጌታቸው በበኩላቸው ስምምነቱን ለመፈራረም ወደ ፕሪቶሪያ ያቀናው ቡድን በስምምነቱ ዙሪያ ሙሉ ኃላፊነት የተሰጠው መሆኑን እያነሱ ሲሞግቱ ከረሙ። ፕሪቶሪያ ስምምነት ስንሄድ ተኩስ ለማስቆም ነው የሄድነው እንጂ የመንግስት ጉዳይ ለመወያየት አይደለም። የመንግስት ጉዳይ ለመወያየት የሄደ ቲም የለም። እንደዛም ሆኖ ግን የተነሳው ጉዳይ ተኩስ ማስቆም አለብን ስለተባለ ተኩስ ለማስቆም በሚደረገው ጥረት ውስጥ ማንኛውንም ውሳኔዎች እንዲወስን ማንዴት ተሰጥቶት ነው የዴሌጌሽኑ የተላከው። የዴሌጌሽኑ መሪ የማንዴቱ ባለቤት ነው። ይሄ ለአሜሪካ መንግስት በተጻፈ ደብዳቤ፣ ለዩኤን በተጻፈ ደብዳቤ የተረጋገጠ ነው። ህወሓት ውስጥ የሀሳብ ልዩነት ሊስተናገድ ባለመቻሉ ጠባቸውን ወደ መገናኛ ብዙሃን ለመውሰድ መገደዳቸውን በሐምሌ ወር 2016 ዓመተ ምህረት ላይ አቶ ጌታቸው ረዳ ተናገሩ። ይህም በሁለቱ ወገኖች
መካከል ያለውን ጠብ አጉልቶ ያሳየ መነጽር ነበር። አንዱ አንዱን ለመጣል የሚያደርገው ፉክክር ተጠናክሮ ቀጥሏል። በህዳር ወር ላይ ጊዜያዊ አስተዳደሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የጊዜያዊ አስተዳደሩን ስራ ከማደናቀፍ አልፎ ግልጽ በሆነ መንገድ መፈንቅለ መንግስት ማካሄድ መቀጠሉን ተናገረ። ለዚህም የጸጥታ ኃይሉ እርምጃ እንዲወስድ በመጠየቅ ጭምር መስከረም 27 ቀን 2015 ዓመተ ምህረት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትና አዳዲስ የስራ ኃላፊዎችን በእነ አቶ ጌታቸው ረዳ ምትክ መሾሙን የተናገረው ህወሓት ጊዜያዊ ፕሬዝደንቱን አቶ ጌታቸው ረዳን ጨምሮ 12 አመራሮችን ከነበሩበት ኃላፊነት ማንሳቱንና በምትካቸው 13 ሌሎች አመራሮችን መመደቡን ተናገረ። የአቶ ጌታቸውና የዶክተር ደብረጽዮን ገብረ ሚካኤል ቡድን ስራ አላሰራ አለኝና አያሰራም ከሚሉ የቃላት ጦርነቶች ከፍ ወዳለ መካሰስ ተሸጋገረ። የዶክተር ደብረጽዮን ገብረ ሚካኤል ቡድን አቶ ጌታቸውን ስራውን የማይሰራ የፌዴራል መንግስት ተላላኪ፣ የትግራይ መሬትን አሳልፎ የሰጠ የሚሉ ቃላቶችን በመጠቀም በአደባባይ መክሰሱን ተያያዘው። የጊዜያዊ አስተዳደሩ ፕሬዝደንት የአቶ ጌታቸው ረዳ ቡድን በበኩሉ በህገወጥ ወርቅ ማምረትና በህገወጥ የሰዎች ዝውውር ላይ የተሰማራ ቡድን፣ ከካሜራ ጀርባ ደግሞ ስልጣን ፍለጋ በየጊዜው ወደ 4 ኪሎ የሚመላለስ ቡድን ሲል የነ ዶክተር ደብረጽዮን ገብረ ሚካኤል ቡድንን ይከሳል። ይህ ሁሉ ሲሆን በአቶ ጌታቸው ረዳ የተሾሙ የወረዳና የቀበሌ እንዲሁም የከተማና የዞን አስተዳደሮችን የዶክተር ደብረጽዮን ገብረ ሚካኤል ቡድን እንደማይቀበለው በመናገር የራሱን የስራ ኃላፊዎች በመሾም ላይ ነበር። በአንድ ወረዳ 2 አስተዳደር፣ በአንድ ከተማ 2 ከንቲባ። የሁለቱ አካላት መካረር ክልሉን ወደ ግጭትና ዳግም ትርምስ ይከታል ብለው የሰጉ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ለማስታረቅ ሙከራ አደረጉ። መታረቃቸውን የሚናገር ምስል ታየ። ግን ብዙም ሳይቆይ ወደ ቀድሟቸው ተመለሱ። በእርግጥ በክልሉ የሚንቀሳቀሱ አንዳንድ የፖለቲካ ፓርቲ አመራሮችን ጨምሮ የቀድሞ የህወሓት ከፍተኛ አመራር የነበሩት አቶ ገብሩ አስራት በህወሓት ውስጥ የተፈጠረውን መከፋፈል እርቅ እንደማያድነው አስቀድመው ተናግረው ነበር። እንዳሉትም እርቁ ስንጥቁን ሳይጠግነው ቀረ። ይብሱን ችግሩ እየከፋ ከሁለቱም ወገን ውጭ መሆኑንና ገለልተኛ እንደሆነ ሲናገር የነበረው የጸጥታ ኃይሉ ራሳቸውን የትግራይ ኃይል አመራሮች ብለው በሰየሙ ከፍተኛ የጦር መኮንኖች ጥር 15 ቀን 2017 ዓመተ ምህረት የወጣ መግለጫ ይብሱን ስጋት ፈጠረ። የጸጥታ ኃይሉ እውን ገለልተኛ ነው የሚል ጥያቄን በማስከተል የጦር አመራሮቹ መግለጫ የተዳከመ ሲሉ የጠሩት ጊዜያዊ አስተዳደሩ እንዲነሳና በአዲስ እንዲዋቀር የሚጠይቅ ነበር። ይህ ሁሉ ሲሆን በትግራይ ክልል በሁለቱም ወገኖች የሚደረጉ ሹምሽሮች ቀጥለዋል። የህዝብ ተቀባይነትንና ቅቡልነትን ለማግኘት የሚጠሩ የስብሰባ ፉክክሮችም ተባብሰዋል። በየካቲት መጀመሪያ 2017 ዓመተ ምህረት የሃይማኖት አባቶች ልመናም ሆነ ሽምግልና ያልመለሳቸው አቶ ጌታቸው ረዳና ዶክተር ደብረጽዮን ገብረ ሚካኤል የፖለቲካ ግባቸውን ለማሳካት ኃይል ላለመጠቀም መስማማታቸው ተዘገበ። ህወሓት ለሁለት ተከፍሎ ሲነታረክ ከትምህርት ገበታቸው የረቁ ተማሪዎች አልተመለሱም። ተፈናቃዮችም ብርድና ፀሐይ እየተፈራረቀባቸው ነው። መጋቢት 1 ቀን 2017 ዓመተ ምህረት የክልሉ ጊዜያዊ አስተዳደር 3 ከፍተኛ የክልሉ የጦር አዛዦችን ከስራ ማገዳቸው ተሰማ። 3ቱ የጦር አዛዦች ጊዜያዊ አስተዳደሩን ፈርሶ ዳግም እንዲዋቀር ከጠየቁት ውስጥ ናቸው። የጊዜያዊ ፕሬዝደንቱን ትዕዛዝ አስመልክቶ መግለጫ ያወጣው የክልሉ ሰላምና ጸጥታ ቢሮ በበኩሉ የክልሉ ጊዜያዊ አስተዳደሩ ያሳለፈውን የእገዳ ውሳኔ እንደማይቀበለው አስረዳ። በእነዚህ ጊዜያት በክልሉ ጊዜያዊ አስተዳደር ስር የነበሩ የክልል ከተሞችን በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በቁጥጥር ስር ማዋሉን እያረጋገጠ ነበር። መጋቢት 3 ቀን 2017 ዓመተ ምህረት አቶ ጌታቸው ረዳ በጉዳዩ ላይ የፌዴራል መንግስት ጣልቃ እንዲገባ መጠየቃቸው ተዘገበ። የጊዜያዊ አስተዳደሩን መግለጫ አስመልክቶ መግለጫ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ይህ ጥሪ ክህደት ነው የሚል ይዘት ያለው መግለጫ አወጣ። መጋቢት 4 ቀን 2017 ዓመተ ምህረት አቶ ጌታቸው ረዳ አዲስ አበባ ላይ በትግራይ ክልል ስላለው ሁኔታ ለጋዜጠኞች መግለጫ ሰጡ። የፌዴራል መንግስትም ከጦር መልስ ባለው ሂደት ጣልቃ እንዲገባ ጠየቁ። ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርግ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። አቶ ጌታቸው ረዳ አዲስ አበባ ላይ ለጋዜጠኞች መግለጫ በሰጡበት ሰዓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የመቀሌ ኤፍኤምንና የከተማዋን ከንቲባ ጽሕፈት ቤት መያዙን ይፋ አደረገ።